እና ያው ታውቃላችሁ ጓደኛዬን እንቺ አውሪልኝ ብያት ጓደኛ አወራችልኝ። ከዛም በኋላ ስራው ተስማምተን ምናምን ሂጄ በቃ እኔን ሲያዩኝ አባረሩኝ። ምንም ማድረግ አልቻልኩም። በቃ ተስፋ ቆረጥኩ ማለት ነው። ከበቂ ጋር ኮሮናውን ከስራ ገብቼ አይደለም ለራትና ለምሳ ምናምን ጋብዞኝ ነው። ምን እንደማደርግ አላውቅም። ቤተሰብ ታብታብ ኮፕሊንግ አድርጉልኝ እስኪ። እውነቴን ነው ወላሂ ጭንቅ ብሎኛል። አንደኛ ደግሞ እናቴን በዚህ ወር እንዴት እንደማሳክማት አላውቅም። የሌለን የጨነቀኝ እኔማ እኮ ለእናቴ መድኃኒት ምናምን መግዛት ይሆናል ብዬ ስራ ልገባ ነበረ፣ ግን ደግሞ ስራውን አባረሩኝ በድምጽ ምክንያት ማለት ነው። ጓደኛዬ ያለች እዚህ ጃዛ ቤት ያለችውና ግሩፕ ላይ ስራ ሲለቀቅ እሷ እንድታወራ አድርጊያት አወራች ምናምን ተስማምተን ምናምን ከዛም ሄድኩኝ። ሲሄድ አልፈልግም ምናምን አሉ ማለት ነው። ምንም ማድረግ አልችልም። አሚን ኢንሻአላህ። ለማንኛውም እስኪ ሁላችሁም እንግዲህ ዱዓ አድርጉልኝ፣ እሺ ጸሎት አድርጉልኝ። ምንም ማድረግ አልቻልኩም። በቃ ጭንቅ ብሎኛል። እውነቴን ነው። አንደኛ ማለት ሰው ሊረዳኝ አልቻለም። አንደኛ ያው ታውቃላችሁ ሁሉም ሀበሻ የራሱን ሐሳብ እየሰጠ እየተሳደበ በየቤቱ ነው እንግዲህ እያያችሁ ነው። የኔን ፎቶ ለጥፈው ምናምን እየሰደቡኝ ያሉት ማለት ነው። እና ምንም ማድረግ አልቻልኩም ማለት እነሱ በኔ ቦታ ሆነው ስላላዩት እየወቀሱኝና እየሰደቡኝ ያሉት። እኔ ደግሞ የሥራ ፍላጎት ሳይኖረኝ ቀርቶ አይደለም። እኔ ለእናቴ ስል እንደውም ማንኛውንም ስራ መስራት ፈልጋለሁ። ምክንያቱም ታውቃላችሁ ኢትዮጵያ ላይ በጣም ኑሮ ከባድ ነው። እናቴ ደግሞ ይሄን ነገር መቋቋም አይችልም። ስለዚህ እኔ ቢያንስ እንኳን ሰርቼ ምናምን የሆነ ነገር አግዛታለሁ ብዬ ነበርና በቃ አልሆነም ጋይስ። ምን እንደማደርግ አላውቅም። ጭንቅ ብሎኛል ማለት ነው። ቤተሰብ ሲታብታብ ኮፕሊንግ አድርጉልኝ በቅንነት ማለት ነው። እውነቴን ሌላ ስልክ ቢኖር እንኳን እኮ ሪከርዱን አሰማችሁ ነበር። ግን ሌላ ስልክ የለኝም። ይወጣችኋል እናንተ ቢያንስ እንኳን ሪከርዱን ሰምታችሁ እንድትረዱት ማለት ነው። ምን ያውን ጀስት ያኔ እየዋሹና እየቀለድኩ ምናምን ሊመስላችሁ ይችላል። ግን ደግሞ በድምጽ ምክንያት ምናምን በቃ ታውቃላችሁ በጣም ብዙ ተቃውሞ እየደረሰብኝ ያለው ማለት ነው። እና በቃ እኔ እንጃ ምን አባቴ እንደምሆን አላውቅም። እና ሁላችሁም እንግዲህ ጸሎት አድርጉልኝ፣ ዱዓም አድርጉልኝ። እሺ አመሰግናለሁ ሁላችሁ። እሺ ዲኔነት አሜን አሜን። አመሰግናለሁ ሁላችሁም። ታክሲ ካምፓኒ ግቢ። ታክሲ ካምፓኒ እኮ የምገባው እኮ እኔ ትራንስፖርት ወረቀት ተቀበልኩ። አመሰግናለሁ መሲ፣ በጣም ነው የማመሰግነው። እሺ ታክሲ ካምፓኒ እኮ መግባት እኮ ችግር የለውም እገባለሁ። ምክንያቱም ድራይቨር መኪና መንዳት ምናምን እኮ እችላለሁ። ግን ችግሩ ምንድነው ካንስሌሽን ወረቀት አልተቀበልኩም እስካሁን። ብቀበል ኑሮ እኮ አሪፍ ነበር። ሕክምና የለውም እንዴ አንቺ? ለሕክምና የማወጣው ወጪማ ካንስሌሽን ወረቀት ተቀብዬ ልክ እንዳሉት ካምፓኒ ምናምን ቪዛ ምናምን አሰርች ድራይቨር ብሰራ ይሻልም ነበር። ምንድን ነው ወይ
ሀቢብ አንቺን ቸግሮኛል እኔ እንደዛ ቢሆንም አሪፍ ነበር እኮ አንቺ እንደምታስቢው እኮ ቢሆን እኮ አሪፍ ነበር ግን አይደለማ የኔ እኮ ኦልሬዲ እኮ ባን እኮ ነው ገብቶሻል አመሰግናለሁ ፍቅር በጣም ነው የማመሰግነው እሺ ብሎክ ነሽ እንዴ ብሎክ አይደለም ብሎክ እና ባን አንድ አይደለም እኮ ማማዬ ብሎክ የለብኝ ባን ነው አይዞሽ አመሰግናለሁ ቤተሰብ ታብታው ኮፒንግ አድርጉልኝ ኦኬ ከዛ ምን ወይ ኮኪ እንዴት ነሽ ኮፕሊንግ እና ታብታብ አድርጉልኝ ጋይስ እዚህ ጋር ለሃኒ ከበት ከሌለ ከበቱን ስከፍቹ ታገኛለሽ ወይ ሜሮ እንዴት ነሽ ቤተሰብ ታብታብ ኮፕሊንግ አድርጉልኝ እሺ ከዛ ጋር ነው ካኔ ከበት አለ በፈጣሪ ስም አንቺ አታውቂም ይሄን አይ ይሄን ጃኬት አለ ሰላም ነው ወይ ያማን ነው አህለን ሀላ ወላ አዊ ወይ አካማን ነው የውስጥ ስልክሽን ማለት በቃ እንደዚህ አበደ ነው ከዛ ከሌለ ልበሽበትና ምናምን በቃ ማንንም ሰው ከለከፈሽ ደውይልኝ አውራገን እኮ ማንንም ሰው ከተናገረሽ ሚስ ኮል ብቻ ከዛ ማጅራቱን ይዝልሻለሁ ስትወጪ ምናምን አዲስ ነገር ካለ ሚስ ኮል ብቻ እሺ በቃ እንደዚህ ብለሽ ከዛ አንድ ሰው ክፉ ነገር ከተናገረ ምናምን ሚስ ኮል ብቻ አድርጊ ባንቺ ቀልድ የለም እሱ ራሱ ቢሆን ነገርሽ እየፈለገ ቢሆን ባንቺ ማድረድር የለም ምን አስበሽ አዎ ወይ አማን ነው ባኑስ ለስንት ጊዜ ነው አይ ቲንክ ለአንድ አመት መሰለኝ እንያት ላይ አንቺ ማየት ይፈልጋሉ እቻት አስበላሽ ደሞ እናቴ ወይኔ ቤተሰብ ታብታብ ኮፕሊንግ አድርጉ ላይ አቡዬ ወይዬ ደህና ነኝ ዙዙዬ ሰላም ነው እህት ለአሁን አይዞሽ አቡ አመሰግናለሁ ምንሽ ናት ምን ነሽ ምን አዎ ቲጂ በሌበር በሚግሬሽን ነው በሚግሬሽን ጨረሽ ታውስ በሷ ላይ የምታሾፉ ግን እግዚአብሔር ልቦና ይስጣችሁ ጭንቅላታችሁን ላይ የከብት ቀንድ ወይም አፍንጫችሁ ላይ ቆለጥ አድርጎ ቢሆን ምን ይመስላችኋል አይ ሉኬ ነው አይደለ ምን ይባላል መሰለሽ የማያረጉትን አቁምና ይቅር በላቸው ይባላል ስለዚህ ዝምታ ወርቅ ነው ችግር የለውም ለማንኛውም ቤተሰብ በዚህ 3 ቀን ውስጥ ምናምን
ከሁሉም ቤት የተከፈተ በሚደረገው አጀንዳ ላይ እያየው ነበር። ቪዛዬ የአቡዳቢ ነው፣ ዱባይ አይደለም ትጂ እና ሁላችሁንም በጣም አመሰግነው። ስትሰድቡኝም ነበር፣ ስትረግጡኝም ነበር። አመሰግናለሁ። እና በዚህ 3 ቀን ውስጥ እንደምታዩት ስራ መጥቶልኝ ነበረ። በድምጼ ምክንያት ስራ መግባት አልቻልኩም፣ ስራ መቀጠር አልቻልኩም። ኦልሬዲ በቃ ተባረር ያለው ማለት ነው። እንግዲህ ያው በዚህ 4 ቀን ውስጥ እንግዲህ ኦልሬዲ 2 ቤቶችን አስተናግጃለሁ። በቃ እዛም ወጣሁኝ ማለት ነው። ያለው ነገር ይሄ ነው። የበቂ ስራስ በቂ መች ስራ ቀጠረኝ? በቂ እኮ ስራ ሊቀጥረኝ እንኳን አይደለም። ይኸውላችሁ ስለደበረኝና በጣም ስለከፋኝ ብቸኝነት ስለተሰማኝ ነው እኮ በቂ ደውሎ ነይ እፈልግሻለሁ ብሎ በቂ ጠራኝ፣ ምሳ ጋበዘኝ። ከዛም ከነሱ ጋር አደርኩ። ከነሱ ጋር ካደርኩኝ በኋላ ደግሞ ምሳ ምናምን ደግሞ በላው፣ ቁርስም በላው ምናምን። ከዛም በኋላ አዛሬው ምሳ ጋበዘኝ። ከዛ ደግሞ ያለውን ነገር አወራኝ፣ አጫወተኝ ምናምን፣ የቤት ክራይ ምናምን ከፈለልኝ። በቃ ይሄ ነው ያለው ነገር ማለት ነው። እና እስካሁን ድረስ ምንም አይነት እንትን የለም። ይወታችኋል። አዎ አንድ ቀን ማን እንደሚያልፍልኝ እኮ አልጠራጠርም። ወይ ሶስዬ የኔ ቆንጆ እንዴት ነሽ? ሰላም ነው? ልጆችን ሰላም በይልኝ እሺ ማማዬ። እንዴት ነሽ? የተከበሩት አይ ሚስ ዩ ወላ እንዴት ነሽ? እንዴት ነሽ አንቺ? ደህና ነኝ። ያኔ በውስጥ እኮ ላወራሽ ሞክሬ ነበር። አዎ በጣም ይቅርታሽ ስላልተመቸኝ ነው። ተረጋጋሽ? ደህና ነኝ። አዎ ምንም አልልም። ምን ሆነሽ ነው? አሞሻል? አረ ኖርማል ነው። ሰመኝማ ሀቡ ወይ የሆነ ስራ መስራት ፈልጌ ነበር። በውስጥ አወራሻለሁ እና ወረቀትሽ አሁንም እንደተበላሸ ነው አይደል? መስተካከል አይችልም። ያኔ እንትን ብንለው ብሩ ቢገኝ ምን እውነቴን ነው። ስለ ወረቀቴ ባሰብ ቁጥር ጭንቅላቴን እያዞረኝ ስለሆነ ብተው ይሻላል። ወልደ ጊዮርጊስን አውሬው ደውዬለት ነበረ ከአንዴም ሁለቴ ከሁለቴም ሶስቴ ከዛም አልፎ ራሱ በሌላ ስልክ ለራሱ ደውዬለት ነበር። አነሱም